ከኦርቶዶክስ አዎ እና የዛሬውን ውይይት አይተህ ነው ወይስ እንዴት ነው? ያው ሰው እንዲባር ነው። እሺ ከቤት ውጭ ቁጭ ብዬ ነው ላይ ያለሁት ማለት ነው። ኦኬ። እና የዛሬውን ውይይት አይተህ ያው ሻሃዳ መያዝ አለብኝ አልክ? ማሻአላህ። እሺ ሁሱ አለ ኢንሻአላህ አስቀጥለው። እሺ አብራኝ ባለሽ። እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ። እሺ አሁን ያልከው ቃል የሻሃዳ ቃል የምስክር ቃል ይባላል። ትርጉሙ ከአላህ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊሙን አህል ፎሎ አድርጋቸው እነዚህን ወንድሞች። ሰላም ነው፣ እንዴት ነሽ? ሰላም፣ እንዴት ናችሁ? አለን አልሐምዱሊላህ። ማን ነው? አለን እግዚአብሔር ይመስገን። እሺ መቀበል ፈልጌ ነበር። ዛሬ እየሰማሁት ነበረ። ደስ የሚል ፕሮግራም ነበረ። ትምህርት ያው መውሰድ ያለብንን ትምህርት ወስደናል። ትምህርት ነኝ በርቱ የምለውን እሺ ወንድሞች። አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ ማሻአላህ። ደስ ይላል። አንድ ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ላይ ሆኑ እነሆ ሙሐመድም የአላህ መልእክተኛና ነብይ ናቸው ብሎ እመሰክራለሁ ማለት ነው። ኢስላማዊ ትምህርቶችን እንድትከታተይ አድሚኖች ያናግሩሻል፣ በውስጥ ፎሎ ያደርጉሻል፣ ግሩፕ ያስገቡሻል። ተቀበለችው እና ተከታታይ። ሙስሊም ጓደኛ ካለችሽ በተለይ በአካል በምታገኛት ስለ ሶላት አሰጋገድ ታስተምርሽ እና ሶላት መስገድን ትጀምራለሽ። ስምሽ ማን ነበር? ሀና ነበር። ሀና። እሺ ሀና ችግር የለውም ስሙ። የምንወዳት የምናከብራት የእናታችን የመርየም ዓለይሃ ሰላም እናት ነች ሀና። አላህ በጣም ያወደሳት ያከበራት ታላቅ ሴት ነች። የድንግል ማርያም እናት ነች እና የእሷ ስም ነው፣ ባይቀየርም ችግር የለውም። ከፈለግሽ ደግሞ ሐናን ብትይው በዛ ነው፣ ችግር የለውም። እንደተመቸሽ ስሙን መቀየር ግዴታ ይሆናል። አመሰግናለሁ። ፎሎ አረጋቸዋለሁ። እሺ ሐናና ሰላም። ሐናና ነው የሚለው። ሰላም እንዴት ነሽ? ደህና ነሽ? አለሁ ደህና ነኝ። አለን። እሺ ደህና ነሽ? እኔም ሻሃዳ ፈልጌ ነው። እሺ የምለውን ቃል አብረሽኝ የተከተልሽ በይ። እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። እሱን ላስብለውና ትርጉሙን እና ምን ማድረግ እንዳለባችሁ እነግራችኋለሁ። በአጠቃላይ ለሁላችሁም። ወንድማችን አንዴ የተናንሳ። ሰላም እንዴት ነህ? ሰላም ነው አለ አልሐምዱሊላህ። እሺ የለም ብዬ መሰክራለሁ። ሙሐመድ ደግሞ የአላህ መልእክተኛ ናቸው ብዬ መሰክራለሁ ማለት ነው። እንዳልኩት ቅድም ስናገር ሙስሊም ጓደኛ ካለችሽ ስለ ሶላት አሰጋገድ ታስተምርሽና ሶላት መስገድ ጀምሪ። ለዚህ ላመንሹል አንድ አምላክ ለአላህ ሱብሓነሁ ወተዓላ ነው የሚሰገደው። እንዲሁም እስላማዊ ትምህርቶች እንድትማሪ ግሩፕ ያስገቡሻል። በውስጥ ሴት አድሚኖች ያናግሩሻል። ግሩፕ ትገቢያለሽ፣ ትማሪያለሽ። ጥያቄዎች በሚኖሩሽ ጊዜ ደስ ባለሽ ጊዜ መተሽ ማንኛውንም ጥያቄ መጠየቅ ትችያለሽ ማለት ነው። እሺ ሮኪ መርሐባ። እሺ ሮኪ ሰላም እንዴት ነህ? ይሄ ዝም ብሎ ነው እሱ። ሰላም እንዴት ናችሁ? አለን አልሐምዱሊላህ። ደህና ነህ? ደህና ነኝ። እሺ ጥያቄ አለ። ዛፊዬ ይላል። ሰላም እንዴት ነሽ? ሰላም አለይኩም እንዴት ናችሁ? ያለው ሸተማ ያስፈልጋለሁ ብላኝ፣ ቆይ አንዴ ቦታ ላመቻችላት። እሺ አይ ደህና ነን አልሐምዱሊላህ። እሺ
ሁስኒ ና ስለ ኢሳ ወይም ደግሞ ስለ ኢየሱስ አንዳንድ ነገር ንገረኝና ኢንሻአላህ። እሺ ዒሳ ወይንም ኢየሱስ ዒሳ ወይንም ኢየሱስ አምላክ አላህ ስብሓነ ወተዓላ ለእስራኤል ልጆች ከላከው መልእክተኞቹ መካከል አንድ መልእክተኛ ነው። አላህ በቁርአን ላይ መልመሲሑ ብን መርየም ኢላ ረሱሉን ቀድ ኸለት ሚን ቀብሊህ ሩሱል ይላል። የማርያም ልጅ ኢየሱስ ከእርሱ በፊት እንዳለፉ መልእክተኞች አንድ መልእክተኛ ነው እያለ ይናገራል። ዒሳ አላህ ስብሓነ ወተዓላ በጣም ያከበረው ታላቅ መልእክተኛው ነው፣ ታላቅ ነቢይ ነው። ይወጣችኋል። ወጂሃን ፊ ዱንያ ወልአኺራ ወሚነል ሙቀረቢን ይላል። ዒሳን አላህ ሲገልጸው ኢየሱስን በዚች በቅርቢቱም ዓለም በቀጣዩም ዓለም ባለ ክብር ባለሟል የሆነ እንዲሁም ከቅርብ ቦታ ካላቸው ናቸው ከኔ ዘንድ እያለ ይናገራል። አላህ ስብሓነ ወተዓላ በቁርአን ላይ ጻድቅ ብሎ ይጠቅሰዋል። ወዩከሊሙ ናሰ ፊል መህዲ ወከህለን ወሚነ ሳሊሒን እርሱ ከጻድቃኖች ነው እያለ ይገልጸዋል። ጻድቅ ነው ዒሳ ዓለይሂ ሰላም። ነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም ስለ ዒሳ ሲናገሩ አቁሉ ከማ ቃለ ልዓብዱ ሳሊሕ ይላሉ። የአላህ አገልጋይ ጻድቁ መሲሁ እንዳለ እኔ እምላለሁ ይላሉ። ጻድቅ እየተባለ የተገለጸው እጅግ በጣም የተከበረ መልካም የአላህ መልክተኛ ነው። ግን እኔን አምልኩኝ ብሎ ሰዎችን አልሰበከም። ይልቁንስ እንዳውም አምላክ እንዳለው ነው የሰበከው። ወኢነ ላህ ረቢ ወረብኩም ፈዕቡዱህ ይላል። የኔንም የእናንተንም አላህን ተገዙ፣ ሀዛ ሲራጡ ሙስተቂም፣ ይህ ነው ቀጥተኛው መንገድ ይላቸው ነበር። ገብቷቸዋል። ይህ ነው እና ዒሳ በጣም ታላቅ የአላህ መልክተኛና የአላህ ነቢይ ነው። የነቢይነቱ ማረጋገጫ ይሆን ዘንድ አላህ በርካታ ተአምራትም ከሰጣቸው ነቢያቶች መካከል ነው። በአላህ ፍቃድ ለምሳሌ ሙታንን ያስነሳ ነበር። ማየት የተሳናቸውን አይናቸውን ያበራ ነበር። ለምጽ ያለባቸውን በአላህ ፍቃድ ይፈውስ ነበር። እነዚህን ሁሉ ድንቅ ተአምራቶች የተሰጠ የምናከብረው የምንወደው ታላቅ የአላህ መልክተኛ ነው። ይህ ነው ዒሳ ማለት። እሺ እሺ ሻሃዳ እናስይዘሽ። እሺ የምለውን ቃል አብረሽ እየተከተልሽ በይ። አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ ለአላህ ምስጋና ይገባ። አሁን ያልሽው ቃል የሻሃዳ ቃል ወይንም የምስክር ቃል ይባላል። እነሆ ከአላህ ሌላ አምላክ የለም ብዬ እመሰክራለሁኝ፣ እንዲሁም ደግሞ ሙሐመድ የአላህ መልእክተኛና ነቢይ ናቸው ብዬ እመሰክራለሁ ማለት ነው። አንድ ሰው እስልምና ሲቀበል ጊዜ ይህን ቃል በየነቢያቱ ዘመን እንዲህ ሊታዘዝ ነበር። ለምሳሌ ሐዋርያቶች በአንድ አላህ እመኑ፣ በተላከው መልእክተኛ በመሲሁ እመኑ ይባሉ ነበር። ገብቷቸዋል። ያ እና ወኢዛ ወሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወአሽሀዱ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩ ጊዜ አላምላክ አላህ ምን የሚል ትእዛዝ? በእኔ በአምላካችሁ በአላህ እመኑ፣ በላኩላችሁ መልእክተኛና ነቢይ በመሲሁም እመኑ ይላቸው ነበር። ስለዚህ በመሲሁም ነቢይነት እንዲያምኑ ይታዘዙ ነበር። ያ ነው እና ከዚህ በኋላ ሙስሊም ሆነሻል። ስለ ሶላት አሰጋገድ በመማር ሶላት ለዚህ ለመንሹ ለአንዱ አምላክ መስገድ ትጀምሪያለሽ። ኢስላማዊ ትምህርቶችን ተከታታይ አድሚኖች ፎሎ ያደርጉሻል። መልሽላቸውና ትምህርት ተከታታይ። እሺ አድሚን ታናግርሻለች። የሆነም አቡከር ፎሎ ያደርግሻል። ወይ አቡከር የሚለው ፎሎ አድርጊውና ሴቶች የሚማሩበት ግሩፕ ያስገባሻል። እሺ ልጆች ሌላ ክርስቲያን አለ? ሌላ ክርስቲያን አለ? በእርሱ ፍቃድ የሚለው አካውንት አለ? እሺ በእርሱ ፍቃድ ሰላም ሰላም። እሺ ጥያቄ አለ? ምንም ጥያቄ የለኝም። አሁን ስለደከማችሁ በዚህ ሰዓት እናንተም የበለጠ ማድከም ስለማልፈልግ በቂ ነው። እስካሁኑ መግለጫ እና እስካሁን የሰጣችሁን ነገር ቀጥታ ወደ ሻሃዳ ብንገባ ደስ ይለኛል። ማሻአላህ። እሺ የምለውን ቃል አብረኸኝ የተከተልክ በል። እሺ አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ
ረሱሉላህ። እሺ ማሻአላህ። ከዚህ በኋላ ሙስሊሙን አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። እነሆ ከአላህ ሌላ አምላክ የለም ብዬ መሰክራለሁኝ። ረሱሉላህ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ እመሰክራለሁ ማለት ነው። ለአላህ ምስጋና ይገባው። ምን ማድረግ እንዳለብህ እስካሁን ስንናገር የነበረው አለ። ግሩፕ እንድትገባ ልጆች ያስተምረዋል። ፎሎ አድርጋቸውና ቡከር። እሺ ማን ሰላም፣ እንዴት ነሽ? አሜን። እንዴት ነሽ? ደህና ነሽ? ሰላም ነኝ። እሺ ምን ታዘዝ? አሜን። ይሰማሻል? ይሰማኛል። እሺ ምን ነበር? መስለም ፈልጌ ነው። እሺ የምለውን ቃል አብረሽ እየተከተልሽ በይ። እሺ አሽሃዱ አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ ለአላህ ምስጋና ይገባው። አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። አንድ ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ እመሰክራለሁ። ሙሐመድ ደግሞ የአላህ መልእክተኛና ነቢይ ናቸው ብዬ እመሰክራለሁ ማለት ነው። አንድ ሰው እስልምናን ከተቀበለ በኋላ ለዚህ ላመነውና ለመሰከረው ለአንዱ አምላክ ብቻ መስገድ አለበት። ነቢያቶች ሁሉ ለዚህ ለአንዱ አምላክ ብቻ ስገዱ እያሉ አስተምረውናል። ከዚያ ከአንዱ አምላክ ውጭ ሌላ አምላክ የለም። አንዱ አምላክ ብቸኛ ነው። በአንድነቱ ላይ ሁለትነት ሶስትነት የለበትም። የአንዱ አምላክ ህያው ነው ለዘላለም። በህያውነቱ ላይ ሞትነት የለበትም። ለቅጽበት የሚሞት አይደለም። አምላክ ስለ ባህሪው ሲናገር ወተወከል ዐለል ሐይ አለዚ ላ የሙት ይላል። በፍጹም በማልሞተው በሆንኩት ህያው በሆንኩት በእኔ ብቻ ላይ ተመኩ እያለ ይናገራል። እና ይህ ነው። ልጆች በውስጥ ያናግሩሻል። አድሚኖች እስላማዊ ትምህርቶችን እንድትማሪ ያስገቡሻል። ትምህርቶችን ትከታተላለች። አመሰግናለን። ጎበዝ ልጅ ነህ። ኢምራን የሚባለው ምናልባት አላየሁትም እና ጎበዝ ልጅ ነው እሱም። አዎ በጣም አላህ ይጨምርልን። እሺ እሺ እናመሰግናለን። እሺ ሻሃዳ ለመያዝ ነው። እሺ ሻሃዳ ለመያዝ ነው። እሺ የምለውን ቃል አብረህ እየተከተልክ በል። መልካም። አሽሃዱ 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 አላ ኢላሃ ኢለላህ ወአሽሃዱ ወአሽሃዱ አነ ሙሐመደን ረሱሉላህ። ረሱል ከዚህ በኋላ ሙስሊሙን አህል አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ እነሆ ከአላህ ሌላ አምላክ የለም ብዬ መሰክራለሁኝ። ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት። እስልምናን ከተቀበለ ምን ማድረግ ይጠበቅበታል ከተባለ በዚህ ላምነውና ለመሰከረው ለአንዱ አምላክ ለአላህ ብቻ መስገድ፣ እርሱን ማምለክ፣ እርሱን መገዛት እስከ ሕይወቱ ፍጻሜ ድረስ። ይሄ ነው ነቢያቶች ያዘዙን። ያን አንድ አምላክ በብቸኝነት አምልኩ እያሉ ያሱን ጀምረን 2 ሰዓት መስለም ፈልጌ ነበር። እሺ የምለውን ቃል አብረሽ የተከተልሽ በይ። እሺ አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ። እሺ ማሻአላህ። አሁን ያልሽው ቃል የሸሃዳ ቃል የምስክር ቃል ይባላል። ትርጉሙ እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ። ሙሐመድ ደግሞ የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው።
አንድ ሰው እስልምናን ከተቀበለ በኋላ ለዚህ ላመነው ለመሰከረው ለአንዱ አምላክ ለአላህ መስገድ ይጠበቅበታልና ያንን ሶላት አሰጋገድ በመማር ሶላት መስገድ ትጀምሪያለሽ ማለት ነው። እስላማዊ ትምህርት እንድትማሪ አድሚኖች በውስጥ ያናግሩሻል። ፎሎ መልሽላቸው፣ ግሩፕ ያስገቡሻል። እስላማዊ ትምህርቶች ትከታተያለሽ። ጥያቄዎች በሚኖሩሽ ሰዓት ሁልጊዜ ላይቭ እንከፍታለን ነበር። እንደዛ ነበር። እሺ፣ አሰላሙ አለይኩም አልሽ። ሙስሊም ነሽ እንዴ ወይንስ አረብ ሀገር እየሰራሽ ያለሽ ክርስቲያን ነሽ? እሱ እኔ ነኝ አሰላሙ አለይኩም ያልኩት ቤቲ። ኦኬ፣ እሺ፣ ይቅርታ፣ እሷ መስላኝ ነው። እሺ ሂሩት፣ እስልምናን መቀበል ፈልገሽ ነው? አዎ፣ ጓደኛዬ ሙስሊም ነውና እኔም መስለም ፈልጌ ነበር። እሺ፣ ጓደኛሽ ሙስሊም ስለሆነ ሳይሆን እስልምናን ተረድተሽና አውቀሽ መሆን አለበት። እሺ፣ ስለ እስልምና አሁን ባጭሩ መንገድ እኔም መቀበል ፈልጌ ነው። አይ ጓደኛዬ ሙስሊም ነው። እሺ፣ ስለ እስልምና ባጭሩ ልንገርሽ። እሺ፣ ኢስላም ብሎ ማለት አምላክ በነቢያቶች በኩል ለሰው ዘር ሁሉ የደነገገው ብቸኛው መለኮታዊ ሃይማኖት ነው። አምላክ አላህ ይህም በቁርአን ላይ ሲናገር ኢነ ዲነ ዒንደ ላሂ ልኢስላም ይላል። ከእኔ ከአምላካችሁ ዘንድ ትክክለኛውና ቀጥተኛው ሃይማኖት እስልምና ሃይማኖት ነው እያለ ይናገራል። ነቢያቶችን አምላክ አላህ ስብሓነ ወተዓላ ያዘዘባቸው ሃይማኖት እስልምና ነው። ማስረጃ ቃለ ስብሓነሁ ወተዓላ ሸረዐ ለኩም ሚነ ዲን ማ ወሳ ብሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ብሂ ኢብራሂመ ወሙሳ ወዒሳ። አላህ ሲናገር ምን አለ? እነሆ ሙሐመድ ለአንተና ለትውልዶችህ ዛሬ እስልምና እንደነገርኩላቸው ከዚህ በፊት አብርሃምን፣ ኖህን፣ ሙሴን፣ ክርስቶስን አዝዤባቸው የነበረውን ያንኑ ሃይማኖት እያለ ይናገራል። እና ያ ነው ነቢያቶች የሚያስተማሩት ህዝቦቻቸውን ሙስሊም እንዲሆኑ ነበር። ለምሳሌ ያዕቆብን ብንወስድ ምን ይላል ያዕቆብ? ሱረቱል በቀራ ምዕራፍ 2 ቁጥር 132 ላይ ወያዕቆቡ ያ በኒየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። ያዕቆብ ለልጆቹ ልጆቼ ሆይ እነሆ አምላክ አላህ አንድ ሃይማኖትን እስልምናን ብቻ መርጦላቸዋል፣ አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። ይህ ነው እና አምላክ በነቢያት በኩል ሁልጊዜ እስልምናን ሰዎች እንዲከተሉ ያዛቸው ነበር። አሁንም በነቢያችን ሰለላሁ ዐለይሂ ወሰለም ዘመን እስከ ዘመኑ ፍጻሜ ድረስ ለሚወጡ ሰዎች እስልምናን ሃይማኖት ይከተሉ ዘንድ እዘዛቸው እያለ አስተምሯል። ኢስላምን ለተከተለ ሰው ታዲያ ምን ያገኛል ከተባለ የሰለመ ሰው ቀጥታ የቀጣዩ ዓለም ላይ ገነትን ይገባል። ነቢዩ ሰለላሁ ዐለይሂ ወሰለም አልጀነቱ ላ የድኹሉሃ ኢላ ነፍስ ሙስሊማ ብለው ተናግረዋል። ይህን ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም ብለው ተናግረዋል። ይህ ነው ኢስላም ብሎ ማለት እህታችን። እሺ አሁን ሻሃዳ አዝ እሺ የምለውን ቃል አብረሽ እየተከተልሽ በይ። እሺ አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመድን ረሱሉላህ ረሱላላህ። ማንኛውም ሰው ሲወለድ ሙስሊም ነው። ቤተሰቦቹ ወዳሉበት እምነት ይቀየሩታል እንጂ ብለው ነቢ ሰለላሁ ዐለይሂ ወሰለም ተናግረዋል። ሁሉም ሰው ሲወለድ ሙስሊም ነው። ነቢያችን ሰለላሁ ዐለይሂ ወሰለም ማ ሚን መውሉድን ኢላ ወዩለዱ ዐለል ፊጥራ ነው። ማንም የሚወለድ ሰው የለም በሚወለድ ጊዜ የተፈጥሮ ሃይማኖትን ይዞ እስላምን ይዞ የሚወለድ ቢሆን እንጂ ብለዋል። ከዚያ በኋላ ፈአበዋሁ ዩሀውዳኒሂ አው ዩነስራኒሂ አው ዩመጅሳኒሂ አሉ። ወላጆቹ አይሁድ ከሆኑ ወደ አይሁድነት፣ ክርስቲያን ከሆኑ ወደ ክርስትና፣ እንዲሁም የሌላ ተከታይ ከሆኑ ወደ እምነታቸው ይመልሷቸዋል እንጂ እያሉ ተናገሩ። ይሄ ነው። እሺ ቤቲ ሰላም ሰላም። እኔ ኦልሬዲ ሻሃዳ ይዣለሁ አልሐምዱሊላህ። እና አሁን ግን ግሩፕ ስትል ሰማው ያለሁት ከሀገር ውጭ ነው። እና እዚህ ደግሞ ብዙ ጓደኞች ያሉኝ ሙስሊም ጓደኞች እና ትምህርቱን ለመማር እናንተ ጋብታ ግሩፕ ካለ መማርበት መንገድ ችግር የለም። አቡከር የሚለውን ከላይ ፎሎ አድርጌው የሴቶች እስላማዊ ትምህርት የሚማሩበት ግሩፕ አለ፣ እዚያ ያስገባሻል። እሺ በጣም የማመሰግነው ቴንኪው በጣም እሺ። ሰናይት ሰላም። ሰናይት አለሽ? ሰናይት አቡበከር ነው ያልከኝ ስሙን ይቅርታ። አዎ ከላይ አቡከር የሚለውን እሺ። ሰናይት እኔን አስወጪኝ በቃ። አይ ሰናይት ማናገር ትችላለሽ። አይሰማም? ይሰማል። ፈልጌ ነበር። እሺ የምለውን ቃል አብረሽ እየተከተልሽ በይ።
ግን በምትለኝ ቋንቋውን ስለማ አላ አላህ ኢላሃ ኢላሃ ኢላላህ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ ጓደኛዬ ነው። እሺ ጓደኛ በእኔ አላስገባ ሲለኝ በሱ እሺ የምለውን ቃል አብረኸኝ የተከተልክ በል። እሺ አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ ወንድማችን በውስጥ እና ታናግረዋለህ። እሺ ሽክራን። እሺ አሁን እሺ የሸዋው ንስር ሰላም ናችሁ? ሰላም አለን አልሐምዱሊላህ። አለን እንዴት ናችሁ? ሰላም ነው እሱ እንዴት ነህ? አለው ሁሉ ሰላም። በነገራችን ላይ እኔ ለመቀበል ምናምን ነገር ሳይሆን የገባሁት ያው አንተን ለማድነቅ ነው የገባሁት ብራዘር። እናመሰግናለን አባቴ። ያው በጣም ትዕግስተኛ ነህ፣ ደስ ትላለህ። በነገራችን ላይ እናመሰግናለን። በጣም የሚገርም ጸባይ አለ። ሻዳዬ ምናምን መውረድ ነው የምፈልገው። አሁን እንትን በቃ ሊያስወጡኝ ስለሚችሉ ማን እንዳስወጣኝ እኔ እንጃ። ሀይሽ ችግር የለም። እስልምና ለመቀበል ወስናለህ አይደል? ኧረ አዎ በቃ እሺ የምለውን ቃል አብረኸኝ የተከተልክ በል። እሺ አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ሆነሃል። አሁን ያልከው ቃል የሻሃዳ ቃል ወይንም የምስክር ቃል ይባላል። አንድ ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛ እና ነቢይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን ከተቀበለ በኋላ ምን ማድረግ ይጠበቅበታል የሚለውን ስናይ ለዚህ ላመነውና ለመሰከረው ለአንዱ አምላክ መገዛት። ነቢያቶች አንዱን አምላክ ካሳወቁ በኋላ እርሱን በብቸኝነት አምልኩ እያሉ ያስተምሩ ነበር። ያ ነው። ስለዚህ ሸዋር በመውሰድ ስለ ሶላት አሰጋገድ በመማር ለዚህ ለጌታ ለአምላክ ለአላህ መስገድ ትጀምራለህ። ሌላው ትምህርት ላይ ስለሆኑ አጠር አድርጌ አንዲት ነገር ልንገራቸው፣ ወሳኝ ነገር። እርሱም ምንድነው? አንድ ሰው እስልምናን ከተቀበለ ምን ያገኛል? ምንድነው ጥቅሙ? የመጀመሪያው ጥቅሙ ምንድነው? እስልምና ሲቀበል ሰውየው የሚያገኘው ጸጋ በእስልምና ውስጥ ላለፈ ኃጢአቱ ሁሉ ስርየትን ያገኛል፣ ምህረትን ያገኛል። እዚህ ዓለም ላይ ትልቁ ጸጋ ከኃጢአት ንጹህ መሆናቸው ነው አይደለም? ከኃጢአት መዳን ነው አይደለም? ታዲያ ለሚሰልሙ ሰዎች አላህ መጀመሪያ ሲሰልሙ የሚሰጣቸው ከኃጢአታቸው ንጹህ ያደርጋቸዋል። ይህን አላህ በቁርአን ላይ ሱረቱል አንፋል ላይ ሲናገር ምን ይላል? ቁል ሊለዚነ ከፈሩ ኢየንተሁ ዩግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱት ሰዎች እንዲበላቸው ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸውን ሁሉ ሰርይላቸዋለሁ፣ እምርላቸዋለሁ እያለ ይናገራል። ሌላኛው ምድራዊ ጸጋ ይሄ ከሆነ ከኃጢአት መዳንና ንጹህ መሆን ከሆነ በቀጣዩ ዓለምስ ስላለው ጸጋ ምን ተስፋ ሰጥቷል? እስልምና ለተቀበሉ ሰዎች ምን ተስፋ አላቸው ከተባለ እስልምና ለተቀበሉ ሰዎች አላህ በቀጣዩ ዓለም የዘላለማዊ ሕይወትን ሊሰጣቸውና ገነትን ሊያወርሳቸው ቃል ገብቷል። በቁርአን ላይ ሲናገር ሱረት ሉቅማን ላይ ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደ ላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ በአላህ አምነው መልካምን የሰሩ ሰዎች ለእነርሱ ገነትን አዘጋጅቼላቸዋለሁ፣ እነርሱም በእርሷ ውስጥ ለዘለዓለም ዘውታሪዎች ናቸው እያለ ይናገራል። ይህ ነው እና እንኳን ወደ ታላቁ አመሰግናለሁኝ። ሁላችሁ እንትን አመሰግናለሁ። ብቻ እንትን
ማለት አሁን እንዴት እንደሆነ ታውቃለህ። በጣም ብዙ እንትን ብያለሁኝና እንዲህ ነው የማይባሉ ነገራቶችና ብቻ እኔ እንጃ መስለም የሆኑ በውስጥ ጻፍልኝና ሀቢቢ የተለያዩ ነገራቶች ካሉ እናወራለን። እሺ ለኔ ጻፍልኝ በውስጥ ትምህርቶችን ምናምን እንድትከታተል እዚህ ያሉት ልጆች ፎሎ አድርጋቸው፣ አቡከርን ፎሎ አድርገውና እንትን በልኛቸው በውስጥ ያግዘዋል፣ ያበረተዋል። አብሽር። እሺ ብላኪ እንዴት ነሽ? ሰላም ብያለሁ። ሰላም ኡስታዝ። እኔ እንኳን የገባሁት በጣም ላመሰግንና ስርዓትህን ላድንቅ ነው። እናመሰግናለን። የምር ከልብ ማለት ነው። ቶማት ማለት እግዚአብሔር ያክብር። በጣም ቀጥልበት። ትዕግስትና ስነስርዓት፣ ስነ ምግባር በጣም ሪስፔክትፉል እና አመሰግናለሁ። እና ትምህርታችሁን ልሰማ ነው። በዚሁ ዛሬ ነው ፎሎ ያደረኩህ ንግግርህን ምናምን አዳምጬ እና ደስ ይል ነበር። ቆንጆ ነው። አስተምሮታለሁ ካለሁበት እምነትም አንጻር የራሴንም እንዳቅም ያደረገኝ እና ቴንኪዩ እናመሰግናለን። እሺ ሮቤል የሚለው ስም ባይቀየር ማነው አቤል የሚለው ስም ባይቀየር ችግር የለውም። ከአዳም ልጆች ከአደም አለይሂ ሰላም ልጆች መካከል አንደኛው ልጅ ነው። ስለዚህ ችግር የለውም። አንዴ እንትን ካረጉ እንትን እንዳይሉት ይቅርታ፣ ወይ ካረጉም እንትን ይበሉት ቤተሰብ ምናምን ሊያዩ ይችላል። አብሽር ችግር የለውም። በቃ ፎሎ ማን ልጆች ፎሎ አድርጋቸውና እንትን ከታች ሆና አስገባለሁ ሰው ጋር ምናምን አገናኛለሁ። እሺ እንትን እንዳይሉት ነው ነገ ምናምን ቤተሰብ እንዳይሉ ችግር የለውም። አብሽር አናግረኝ፣ እኔም በውስጥ አንተ መውረድ ትችላለህ። አይ ኢንሻአላህ ፕላን ባካውስ ፕላን ሰላም። እሺ ሙስሊም መሆን ፈልጌ ነው። ማሻአላህ። እሺ እስልምና ለመቀበል ፈልገሃል? እሺ የምለውን ቃል አብረህ እየተከተልክ በል። እሺ አሽሀዱ አላ ኢላሃ ኢላላህ አሽሀዱ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ይሆናል። አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ምስክርነቱም ስለ አምላክ ስለ አላህ እና በዘመኑ ስለተላከ ነብይነት ነው። ከአላህ ሌላ አምላክ የለም ብዬ መሰክራለሁ። ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ፎሎ አድርጋቸው። እነዚህ ልጆች በውስጥ ያገኘዋል፣ ትምህርት ያስከትለዋል። እሺ ሙስሊም ጓደኛ ካለ ስለ ሶላት አስተጋገድ እንዲያስተምርህ ዘንድ አናግረው። ሶላት መስገድ ትጀምራለህ፣ ትምህርት ከእነርሱ ጋር ትከታተላለህ። ጠንክር፣ በርታ ወንድሜ። እሺ ዝም ጓደኛዬ ሙስሊም ነው አጠገቤ። ማሻአላህ። በቃ ያስተምርሃል፣ ቀላል ነው። እሺ ስለ ሶላት አስተጋገድ አስተምረኝ በለው፣ ያግዛል። እሺ ቀጥሉ። ሳላህ ይቅርታ። እሺ ሃኒ ሰላም፣ እንዴት ነሽ? ወንድሞች ሰጣለሁ። እሺ ኤሎሄ። አቤት፣ እንዴት ነው? ሰላም፣ እንዴት ነህ? ሁሉ ሰላም፣ እግዚአብሔር ይመስገን። አለን አልሐምዱሊላህ። እኔ እንኳን እንዳለው ውይይቱን እያየሁ ነበረ፣ በደንብ ተከታትያለሁ። ጥሩ ዲቤት ነው ያደረጋችሁት። ወደፊትም መለመድ ያለበትና በእንደዚህ በመከባበር ባለው ሁኔታ ይዞ ቀጣይነት ቢኖረው፣ በተለይ ደግሞ በደንብ በመዘጋጀት ነገሮችን በደንብ እንትን በማለት ያለው ነገር ቀጣይነት ቢኖረውና ይሄንን ነገር ማስፋት ቢቻል የተሻለ ግንዛቤ ለሁሉም ይደርሳል ብዬ አስባለሁ። ጥሩ ነው ያለው ሁኔታ፣ ጥሩ ነው። ቀጥሉበት ለማለት ነው። ሌላም አዘጋጅና ሌላም ቦታ ላይ እንደዚሁ ከሌሎች እኔ ክርስቲያን ነኝ በነገራችን ላይ ሌሎች ወንድሞችም ጋር ገብተህ እንደዚህ ውይይቶችን ማድረግ ብቻ ቢለመድ ጥሩ ነው። እንትን ባይፈራ ሀሳብ ባይፈራ እንዳሁኑ ደፈር ብሎ ወደፊት መጥቶ ብዙ ነገሮችን ማድረግ ቢቻል የተሻለ ነው ባይ ነኝ። አመሰግናለሁ። ቴንኪው። እሺ ሰናይት ሰላም። አይሰማም? አጥታችሁኝ እኮ ነው። ይሰማል። እንዴት ነሽ? ደህና ነሽ? አለን። እሺ
እኔም ሻሃዳ ለመቀበል ነበር። እሺ የምለውን ቃል አብረሽ እየተከተልሽ በል። አሽሃዱ ሻሃዱ አሽሃዱ ከምን ማለት ነው? ሆነ ነው ግን ቅድም ከ2 ሰዓት ተኩል በላይ እፎይ